ሰበር ዜና ጎጃም አገው ምድር አዘና ከተማ ላይ በተደረገው ውጊያም 22 ያገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸው ተነግረዋል። በዚህ ውጊያ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ክራይሲስ ግሩፕ። ክራይሲስ ግሩፕ አዲስ ባወጣው ጽሁፍ አሁን ላይ የአብይ አህመድ አካሄድ በኤምሬትስ በግልጽ የሚደግፍ ነው ያለ ሲሆን ሳውዲና ግብጽ የሚቃወሙት ደግሞ ኤርትራን በመደገፍ ሲሆን ይህ ግን ጦርነቱን ከማካሄድ ሊያስቀረው አይችልም፣ እንዲያውም ያወሳስበዋል ብሏል። ሰላማችሁ ይብዛ ውድ የቤካ ግሎብ የዩቲዩብ ቻናል ተከታታዮቻችን፣ ልክ እንደዚህ አዳዲስና ፈጣን መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እና የደውል ምልክቷን በመጫን አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። አሁን ወደ ቪዲዮ እናልፋለን። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ክራይሲስ ግሩፕ። ክራይሲስ ግሩፕ አዲስ ባወጣው ጽሁፍ አሁን ላይ የአብይ አህመድ አካሄድ በኤምሬትስ በግልጽ የሚደግፍ ነው ያለ ሲሆን ሳውዲና ግብጽ የሚቃወሙት ደግሞ ኤርትራን በመደገፍ ሲሆን ይህ ግን ጦርነቱን ከማካሄድ ሊያስቀረው አይችልም፣ እንዲያውም ያወሳስበዋል ብሏል። ኢትዮጵያና ኤርትራ ላይ ያላቸው ግንኙነት በግልጽ አብቅቶ በጸብ ተደምድሞ ጦርነት የቀረው ብቻ ሆኗል ያለው ክራይሲስ ግሩፕ በዚህም ደግሞ በትግራይ የተነሳው ጦርነት አንስቶ አብይ የበላይነትን ይዞበት ነበር ካለ በኋላ በዛ ለነበረው አጠቃላይ አስተላልፍ ግን አሁን ላይ ተቀይሮ አይላም። አብይ አህመድና ኢሳያስ አፈወርቂ በትግራይ በተጀመረው ጦርነት ግልጽ ቅንጅት ፈጥረው ውጊያውን ካካሄዱ በኋላ አሁን ላይ ያለው ችግር ግን የጋራ የጦርነት ድባብን አስፍኗቸዋል ይላል። ከጊዜ ወደ ጊዜ የሀገራቱ መሪዎችና በሀገሪቱ መንግስት የሚመሩ ሚዲያዎች ብሎም ዲፕሎማቶች በግልጽ ጸብ ውስጥ ወድቀው እየተመላለሱ ይገኛሉ ይላል። ለጦርነቱ አዲሱ ምክንያት የቀይ ባህር ጉዳይ ነው ካለ በኋላ ኢትዮጵያ የባህር በር ጥያቄ ይዛ ተነስታለች። ለዚህ ማሰብን ከፍትህ ውጭ የተወሰደ ነው ማለት ታነሳለች። ኤርትራ ደግሞ ጥያቄዋ ተመልሶ ያደረ ነው እያለ ትገኛለች ብሏል። ታዲያ በሁለቱ ሀገራት መካከል በኩል እንዋጋለን ባይሉም አብይ አህመድ ቀይ ባህርን በጉልበት ከኤርትራ ለመንጠቅ ምቹ ጊዜ አግኝቷል ማለት ይተነትናል። ክራይሲስ ግሩፕ ጨምሮም አብይ አሁን ላይ ወደ ቀይ ባህር ለመድረስ ያለው ፍላጎት ከፍተኛ ነው ካለ በኋላ ይህ በሰላም ብቻ አይሆንም፣ በጦርነትም የሚተገበር ፍላጎት እንደሆነ ከሁኔታዎች መርዳት ይቻላል። የቀይ ባህር መዳረሻ በኢትዮጵያ በኩል ማግኘት የፍትሃዊነት ጥያቄ አድርጎ ያነሳዋል። ሙሉ ለሙሉ በሚባል ደረጃ ይህንን ጉዳይ ደግሞ እየተዘጋጀበት ይገኛል ይላል። አሰብን በታሪክ ፍትሃዊነት ላይ የተወሰደች ናት ብላ ኢትዮጵያ ታምናለች ያለው ድርጅቱ አብይ አህመድም ይህን በግልጽና በድብቅ እያቀረቡ ይገኛሉ ካለ በኋላ አብይ አህመድ ጦርነት ውስጥ ለመግባት ምን ያህል ዝግጁ ናቸው የሚለውን ለመጠየቅ የሚያስችል ግልጽ ዝግጅት አላቸው ይላል። ክራይሲስ ግሩፕ አሁን ላይ ኢትዮጵያ በቀይ ባህር እንድትዋሰን የሚያስችል እና ድንበር እንዲኖራት የሚያደርግ ስምምነት ላይ በዓለም አቀፍ ማህበረሰብ በኩል መደረስ ቢችል እንኳን ይህ ተፈጻሚ የመሆን እድሉ ግን ዝቅተኛ ነው ይላል። ለዚህም ምክንያቱ ላይ ያቀረበው አብይ ከኤምሬት ጋር ገጥሞ ኤምሬትስ በግልጽ ትረዳዋለች። በዚህም ደግሞ ኤርትራ በኩል ከኤምሬት በተቃራኒ የተሰለፈችው ሳውዲ አረቢያ አለች። ግብጽም ቢሆን የህዳሴ ግድቡን ጉዳይ ይዛ ያደረ ፍላጎቷን ለማስፈጸም ከኤርትራ ጎናት ይላል። ታዲያ በህዳሴ ግድብ ሆነ በሌሎች ምክንያት ግብጽ በቀጥታ ከኢትዮጵያ ፍላጎት በተቃራኒ መቆሟ ተገማች ነው ያለው ግሩፑ አሁን ላይ ያለ ማህበረሰብ ኢትዮጵያ የምትወሰንበትን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም ተቀባይነት የማግኘቱ ጉዳይ ዝቅተኛ ነው ይላል። በዚህም ምክንያት በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ጦርነት ይሄዳል። የአብይ ፍላጎትም አድሮና ውሎ ጦርነት ማምጣት ይሆናል። በተለይም ወደ ቀይ ባህር የሚኬድበት መንገድ በሙሉ አሁን ላይ የጦርነት መንገድ ብቻ ነው ይላል። ለዚህም ደግሞ በቂ ዝግጅት እየተደረገ ይገኛል ያለው ክራይሲስ ግሩፕ ዓለም አቀፍ ተቋማት የሚያወጧቸው ሪፖርቶኛ በሀገር ውስጥ ያሉ ችግሮችን ጠቅሷል። ሩሲያ ክሪሚያን በኃይል ጠቅልላለች። የዩክሬን ጦርነት መቀጠልም ለዚሁ ምሳሌ ነው። እስራኤል ደግሞ የጎላን ግዛትን በኃይል ይዛለች። አሁን በጋዛና በሌሎች አካባቢዎች ያለው ለዚህ ምሳሌ ነው። አብይ አህመድ ይህ እንደ በጎ ምሳሌ ተጠቅመው ወደ ቀይ ባህር ለመሄድ ግልጽ ወረራ ያደርጋሉ ይላል። ይህንን የሚያደርጉ ሀገራትም ተው ለማለት ሞራል ሊኖራቸው እንደማይችል በተዘዋዋሪ የሚጠቅሰው ይህ የክራይሲስ ግሩፕ ሪፖርት አሁን ላይ አብይ አህመድና የኤርትራው መንግስት ኢሳያስ አፈወርቂ ሁለቱ ሀገራት ወደ ጦርነት መሄዳቸው በግልጽ ባይናገሩም ዝግጅታቸው ግን ጦፏል ይላል። አብይ በፓርላማ ተገኝቶ በወራ ላድርገው ቢልም ግን ሁኔታዎቹም አሁን ላይ ያለውን የጥያቄ መጠን ሲታይ ከዛ ያለፈ ሊሆን ይችላል ማለት ያነሳል። በእነዚህና መሰል ልምምዶች አብይ ቀይ ባህርን አካባቢ ከኤርትራ ለመንጠቅ ወደ ውጊያ ይገባል ያለው ክራይሲስ ግሩፕ የትግራይ አሁናዊ ሁኔታ ተጨማሪ ምክንያት አድርጎታል። በዚህም የፍላጎቶች መጣረስና የሀገራቱ የቆየ ቂም ተደምሮ ችግሮቹ ተፈተው ከነበረበት ከ2018 ሁኔታ ጋር ግልጽነት መጓደልን አንስቶ አሁን ላይ ኢትዮጵያና
ኤርትራ በግልጽ ወደ ጦርነት ያመራሉ ያለው የአማራ ተወላጆች ስልጠናውን ጨርሳችሁ መሳሪያ ከተሰጣችሁ በኋላ ከአሃዳችሁ ካርታችሁ ፋኖን ልትቀላቀሉ ነው በሚል ተጠርጥረው በርካቶች መታሰራቸው ተሰምተዋል። በዝርዝር የምታደምጡት ይሆናል። የንጹሃንን ደም ማፍሰስ ግብሩ የሆነውና ያለ ጦርነት መኖር የማይችለው የብልጽግና ቡድን በአማራ ክልል የጸጥታ መዋቅር ውስጥ የኃላፊዎች ቅያሬ ያደርገዋል። ከዚህ በፊት ሲያገለግሉትና ሲላላኩት የነበሩትን አመራሮች አሽቀንጥሮ ጥሎ አዳዲስ ተላላኪዎችን መመደቡ ተሰምቷል። በዚህም የአማራ ክልል ጸጥታ ቢሮ ኃላፊ የነበረው ደሳለኝ ጫኔ የተባረረ ሲሆን በምትኩ ኮሚሽነር ዘላለም የተባለ ከፌዴራል አምጥቶ አስቀምጦታል። በደሳለኝ ጣሰው የተተካው የአሁኑ ኮሚሽነር የፌዴራል ፖሊስ ኮሚሽን ኮሚሽነር በሆነው ደመላሽ ገብረ ሚካኤል ምክትል የነበረው ኮሚሽነር ዘላለም ሲሆን ይህ ግለሰብ በአዲስ አበባ የፋኖ ደጋፊ ናቸው በሚል የአማራ ተወላጆችን በግፍ ሲያሰር የከረመ ነው ተብሏል። አሁን ደግሞ ወደ አማራ ክልል ተመልሷል። ይህንን በሚመለከት ዝርዝር መረጃዎችን የምናጋራችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች እንደምን አላችሁ? ከመረብ ሚዲያም እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃችን አለፍን። ጎጃም አገው ምድር አዘና ከተማ ላይ በተደረገው ውጊያም 22 ያገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸው ተነግረዋል። በዚህ ውጊያ 63 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ 4900 ተተኳሽ በፋኖ እጅ መግባቱ ታውቋል። 11ኛ ቀኑን ባስቆጠረው ዘመቻ አንድነት በአዊ ልዩ ዞን የአዘና ወረዳ መቀመጫ በሆነችው አዘና ከተማ ዛሬ መጋቢት 22 2017 ዓ.ም ማርፈጃውን ከባድ ውጊያ ተካሂዷል። ከተማዋ ለሰዓታት በፋኖ ቁጥጥር ስር ገብታ የነበረ ሲሆን በዚህም በጥላት ኃይሎች ላይ የማያዳግም እርምጃ በመውሰድ ድል መቀዳጀታቸውን መረብ ሚዲያም የአማራ ፋኖ በጎጃም ኮሚኒኬሽን መምሪያ ከወጣው መረጃ ለመመልከት ችሏል። የአማራ ፋኖ በጎጃም ራስ ብትወደድ መንገሻ ቲካም ክፍለ ጦር፣ ጓጉሳ ብርጌድ፣ ሸንዲዮን በርማ ብርጌድ፣ ደጃች አሰቦ ብርጌድ፣ ብሬዳ ሞተ ብርጌድ፣ ወርቅ አባይ ብርጌድ እና ወለጋ ሃሮ ሻለቃ በጋራ በመሆን ወደ ከተማዋ ዘልቀው ገብተው ያረፈዱ ሲሆን በዚህም የጥላት አብይ አህመድ አገልጋይ ወታደሮች ከፍተኛ የሆነ የሰብአዊና ቁሳዊ ውድመት ደርሶባቸዋል ተብሏል። በከተማው በተካሄደው ውጊያ 22 ያገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸውን የኮሚኒኬሽን መምሪያው አስታውቋል። በተጨማሪም 21 የቃታና 42 ክላሽንኮቭ በድምሩ 63 የነፍስ ወከፍ መሳሪያ የተማረከ ሲሆን 4900 ተተኳሽ በፋኖ እጅ መግባቱን መረብ ሚዲያ ከኮሚኒኬሽን መምሪያው ያገኘው መረጃ ያመለክታል። የአማራ ፋኖ በጎጃም ኮሚኒኬሽን መምሪያ አክለውም ነፍሰ ጡርና መጫት እናቶችን ጨምሮ በወቅታዊ ጉዳይ ታስረው የነበሩ 320 የፖለቲካ እስረኞች ተፈተዋል ያለ ሲሆን ገዢው ቡድን ንጹሃኖችን አስሮ የሚያሰቃይበት ማጎሪያ ካምፕን ማውደም ተችሏል ብሏል። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት ደሳለኝ ጣሰውን ጨምሮ 3 የክልሉ ጸጥታ መዋቅርን የሚመሩ ሆዳደር ተላላኪ ሹማምንት ከኃላፊነታቸው ተባረሩ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት ደሳለኝ ጣሰው ከኃላፊነታቸው ተባረው በምትካቸው የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት ተተክተዋል። ኦህዴድ መሩ ብልጽግና ቡድን በበቂ ሁኔታ ከተጠቀመበት በኋላ የጣለው አቶ ደሳለኝ ጣሰው እሸቱ በተባለ የቀድሞ ምክትሉ መተካቱ ተነግሯል። በተመሳሳይ ኮሚሽነር ደስዬ ደጀን የተባረረ ሲሆን በምትኩም እስከ ቀናት በፊት የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር በነበሩት ኮሚሽነር ዘላለም መንግስቴ መተካቱ ተነግሯል። የፌዴራል ፖሊስ ኮሚሽን ኮሚሽነር የሆነው የደመላሽ ገብረ ሚካኤል ምክትል የነበረው ኮሚሽነር ዘላለም በአማራ ክልል እየተካሄደ በሚገኘው ውጊያ የተነሳ በአዲስ አበባ በርካታ ተወላጆችን ከፋኖ ጋር ግንኙነት አላቸው በሚል በገፍ ሲያስርና የስቃይና መከራ መዓት ሲያወርድባቸው የነበረ ተላላኪ ነው። እንዲሁም አቶ አስቻለው አላምሬ የክልሉ ሚኒሻ ጽሕፈት ቤት ኃላፊ ሆነው የተሾሙ ሲሆን ከዚህ ቀደም ኃላፊ በመሆን ሲሰሩ የነበሩት በቁራጭ ወረቀት ተባረዋል። የክልሉ አመራሮችን በየጊዜው በመቀየር ጦርነትን እያስቀጠለ የሚገኘው የብልጽግና ቡድን ከዚህ ቀደም በደንብ የተጠቀመባቸውን ተላላኪዎችን አባሮ በምትኩ አዳዲስ ተላላኪዎችን የመደበው። ላለፉት 7 ዓመታት 6 ርዕሰ መስተዳድር የተቀየሩለት የአማራ ክልል የተረጋጋ አመራር እንዳይፈጠር ክልሉ ሰላም እንዳይሆን ሆን ተብሎ እየተሰራ ያለ የአብይ አህመድ ብልጽግና ሴራ ነው ሲሉ በርካቶች ሀሳባቸውን ሲሰጡ ይደመጣሉ። በክልሉ እየተካሄደ የሚገኘውን ጦርነት በቀጥታ የሚመሩት የኦህዴድ ብልጽግና ተወካዮች በተደጋጋሚ እንደሚናገሩት የክልሉ አመራሮችን እንደ እንዝርት እያሸሩ በእያንዳንዱ የክልሉ እንቅስቃሴ እጃቸውን እያስገቡ የሚፈተፍቱ ቢሆንም ነገር ግን ይህም አልበቃ ብሏቸው የብአዴን አመራሮችን ሲሰድቡ
ይሰማሉ። ተሰድበውም ተላልከውም የሚያድሩት የብአዴን አመራሮች እነሱ የዕለት ከርሳቸው አይጉደል እንጂ ሚሊዮን የአማራ ህዝብ በአንድ ጀንበር ቢያልቅ ደንታ እንደሌላቸው አሳይተዋል። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ብሔር ተወላጅ ምልምል ሰልጣኞች መታሰራቸው ተሰማ። በሁርሶ በብር ሸለቆ በጦር ላይና በብላቴ ኮማንዶ አየር ወለድ ዕዝ ወታደራዊ ማሰልጠኛዎች በየአካባቢው ታፍሰውና ተታለው የገቡ ብዛት ያላቸው የአማራ ብሔር ተወላጅ ሰልጣኞች ከመመረቂያ ቀናቸው በፊት ለእስር መዳረጋቸው ተሰምቷል። የውትድርና ስልጠና ከወሰዳችሁ በኋላ ከሰራዊቱ በመጥፋት ፋኖን ለማጠናከር በድብቅ የገባችሁ ናችሁ በሚል ምክንያት የአማራ ተወላጅ ሰልጣኞች ለእስር ተዳርገው የተሰቃዩ መሆኑን ምንጮች ገልጸውልኛል ሲል ኢትዮ 251 ሚዲያ ዘግቧል። የወደፊት ኢትዮጵያ ጀነራሎች ናቸው በሚል ከየአካባቢው የተሰባሰቡ ታዳጊዎች ላለፉት ወራት በስልጠና ላይ ቢያቆዩቸውም ከማጠቃለያ ግምገማ በኋላ በሌሊት ለብቻቸው በማሰባሰብ በየማሰልጠኛዎቹ በተለምዶ አጦ ተብሎ በሚታወቁ ድብቅ የማሰቃያ እስር ቤቶች በድብደባና በስቃይ ላይ እንደሚገኙ ነው ጣቢያው በዘገባው ያመላከተው። ከአማራ ተፈጥረው ህዝባቸውን እያስጨረሱ የሚገኙትና የብልጽግና ዙፋን አስጠባቂዎች የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም፣ የጎጃም ኮማንዶ ፖስት ሰብሳቢ ሜጀር ጀነራል አዳምነ መንግስቴና ሌሎች የጦርነት ነጋዴ ሀብታም ጀነራሎች በተገኙበት የኡርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ብለብለብ ያሰለጥናቸውን ተረኛ የጦርነት ማገዶ ታዳጊ ወታደሮችን በዛሬው ዕለት አስመርቋል። ተመራቂ ወታደሮቹ በየደረጃው ባሉ የወረዳ ቀበሌ አመራሮች አማካኝነት ከየእርሻ ጣቢያዎች፣ ከየመዝናኛ ማዕከላቱ፣ ከትምህርት ተቋማት እንዲሁም ከየስራ ቦታቸው በኮታ በግዴታ እየታፈሱ የገቡና እድሜያቸውም ከ15 ዓመት የማይበልጥ መሆናቸውን ከዚህ በፊት በተደጋጋሚ ሲገለጽ ነበር። በአሁኑ ጊዜ በአጣብቂኝ ውስጥ የሚገኘው ፋሽስታዊ የብልጽግና አገዛዝ በየማሰልጠኛዎቹ ታዳጊዎችን በማሰልጠን ላይ ሲሆን ይኸውም የምረቃ ስነ ስርዓት በቀጣዮቹ ቀናት በጦላይ የበታች ማሰልጠኛ ትምህርት ቤት በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የሚካሄድ እንደሆነ ነው በዘገባው የተጠቀሰው። የተከበራችሁ የመረብ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩ።